መስቀል አደባባይ አድሶ ውብ ሆኖ በመሰራቱ አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም ተወርሷል እኮ። መስቀል አደባባዩ ባለቤቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህ አደባባይ የህዝብ አደባባይ ነው። መስቀል አደባባይ አሁንም እንናገራለን የባለ መስቀሎች መስቀል በዓሉ ራሱ አለ ከተወረሰ ቆይቷል። ሰላም ጤና ይስጥልኝ ቤተሰቦቻችን በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ወንድማችን እሸቱ ከዓመታት በፊት የተናገረው ትንቢታዊ ንግግር እንግዲህ በዘንድሮ መስቀል አደባባይ ላይ ሲፈጸም አይተናልና ምንድነው ነገሩ የሚለው ነገር አስተያየትን የምንመለከት ነው የሚሆነው። እዚህ ካላችሁ ባለፈው እንግዲህ ስለ መስቀል አደባባይ አንድ ወሰች ነበርና በዛ ቪዲዮ ተነሳ በውስጥ ክላካችሁ ቪዲዮ አለ። በዛ ቪዲዮ ላይ መስቀል አደባባይ የኦርቶዶክሳን እንዳልሆነና እንደሸጠ ከኛው ሰዎች አይላኩሽን ቪዲዮ አለና እሱን የምንመለከተው የሚሆነው ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ይሄን ቪዲዮ የምትመለከቱ ሁላችሁም ሰብስክራይብ ያደረጋችሁ እንደዚሁም ደግሞ የደወል ምልክቱን ነክታችሁ ኦንላይን ማድረጋችሁን እንዳትረሱ። እስቲ መጀመሪያ ስለ መስቀል አደባባይ እንመልከት። ይሄ ቪዲዮ ታስታውሳላችሁ። ይህ አደባባይ የህዝብ አደባባይ ነው። ይህ አደባባይ እርግጥ ነው ይህ አደባባይ የኢትዮጵያውያን አደባባይ ነው። ይህንን አደባባይ ከአንድ አመት በፊት ይህን ሁሉ የተለያዩ ትዕይንቶችን ስናካሂድበት በመቶ ሺዎች ብቻ ነበር ማስተናገድ የሚችለው። ዛሬ በሚሊዮኖች ያስተናግዳል። እንደዚህ ውብ አድርገን የገነባ ነው የተለያዩ እምነትን በሚከተሉ የኢትዮጵያውያን የአዲስ አበባ ግብር ከፋዮች ገንዘብ ነው። ይሄ ነገር ሐሳባችሁ እንግዲህ ከዓመታት በፊት የተነገረ ነገር ነውና በዚህ ሰዓት በጣም ብዙ ብጥብጥ ተነስቶ ነበር። ሐሳባችሁ ለመምራት ምናምን ነበሩበት አሰማቸዋል። እንዲሁም አንዱ እንመለከታለን ከተነሱ ብጥብጦች ተቃውሞች ማለት አሰማቸው ወደ ኦርቶዶክሳን ሰውበት በጥብጥ ተነስቶ ነበር በዚህ ነገር የተነሳና ይሄን ነገር እንግዲህ የሚያረጋግጥን አንድ ሰው አገኘን። አሁን ደግሞ እሱም ዲያቆን ዳንኤል ክብረት ነውና እንስማው እስቲ። እኔ አንዳንድ ጊዜ ምን አርጉ እንደሚባሉ ነው እነዚህ ሰዎች ግራ የሚገባኝ። ቤተክርስቲያኒቱ ጠይቃ በትክክለኛው መንገድ እምቢ የተባለችው ነገር ነው ያላቅም። እምቢ የተባለችው በትክክለኛ የሚገባት ሆኖ እምቢ አንዳንድ እንደውም ያለፉ ነገሮች አቃለ ምናልባት ካቅም በላይ ሆኖ ያልተመለሰ እንደሚጠይቅ ጥያቄ አለ። ምናልባት ምን አለ ምንም ያውቀው ነገር የለም። አንዳንዶቹ መስቀል አደባባይ ለምን አይሰጣትም? መስቀል አደባባይ እኮ እሱ አይደለም። መስቀል አደባባይ ያው በዓል ያከበረበታል ተወርሷል እኮ በፊት ታከብርበት ነበር። ከዛ በኋላ እኮ ደርግ ወረሰው ጨረሰ እኮ። ይሄ አደባባይ ነው። ጃሜዳ ለምን አልተ ጃሜዳ እኮ እሱ አይደለም የመንግስት ነው የነበረው። እንደምትሰሙት ነው እንግዲህ ጭራሽ መስቀል አደባባይ ብቻ ሳይሆን ጃንሜዳም እንግዲህ የሱ አይደለም የሚል ነገር ወንድማችን ዳንኤል ክብረት አረጋግጧልና በሰሞኑ እንግዲህ ከቅርብ ጊዜ ፊት አንድ ሚዲያ ላይ ቀርቦ ዳንኤል ክብረት ይናገር ራሱን አውጥቶ ነው ባይዘው የነሱ አይደለም ነው የሚለው እንጂ የኛ አይደለም ያለ ባይዘው አሁን ኦርቶዶክሳውያን የነሱ ቤተክርስቲያን ተከታዮች ነገር የለም እና አንዳንዶች እንደዚህ ይላሉ የነሱ እኮ አይደለም ተወስዷል የሚል ነውና አንተም ወንድማችን እንግዲህ ኦርቶዶክሳዊ ነህ ሊያምን ነገር አለው የኛ አይደለም ብትል አሪፍ ነበር። ራስህ ከውስጥ አውጥተህ የነሱ አይደለም ብሎ መናገሩ ጥያቄ የሚፈጥር ነገር ነው። ይሄ ራሱና አነሳቸው ሐሳቦች ማለት እንግዲህ ደርግ ወርሶ ነበር ጃንሜዳ የመንግስት ነው እኮ የሚል ነገር ያሳውና ይሄ መንግስት ከቋቋሙ በፊት ወይም ደግሞ ራሱ መንግስት የተባለው አካል ከመኖሩ በፊት መንግስት የተባለው ነገር ከመኖሩ በፊት ቤተክርስቲያን ነበረች ተጠቀሙ ነበር። ቦታውን ከመሬት ብቅ አላላችም። ከመንግስት በኋላ ቤተክርስቲያን የመጣችው ይሄ ነገር መያዝ አለበት። ቤተክርስቲያን የመጣችው ከመንግስት በኋላ ሳይሆን ከመንግስት በፊት ቤተክርስቲያን ነበረች። መንግስት ራሱ ህጉን ያወጣው ከቤተክርስቲያን መጻፍ አይደል እንዴ? ይሄን እያወቀ አንድ ሰው እንዴት ነው ቦታው እኮ የመንግስት ነው ብሎ የሚናገር? ወለ ለመናገር መስቀል አደባባይ ሆነ ጃንሜዳ ላይ አይመጣም ከጀምሮ አይመጣ ለቃ ለሷ ለሀገር እንዳደረገችው ነገር የሚመጣ ነገር አይደለም ለሷ። ይሄ አይደለም ለሷ ይመጣናል። ከዚህ በልጥ ነገሮችን ማድረግ ብችሉ እንደ መንግስት እንደ ሀገር ማድረግ ነበርባቸው ቤተክርስቲያን። ግን እሱ ራሱ መንጠቁ በጣም ያሳዝን ነገር ነው። በጣም ያሳዝን ነገር ነው። ለዚህ ቦታ ያልተገደለ ሰው የለም። የጃንሜዳው ይቀመጥና መስቀል አደባባይ ያልተጋደለ ያልሞተ ሰው የለም። ቤተክርስቲያን አባቶች ይሄ ነገር የኛ ነው ብለው እስካሁን የሚናገሩ አባቶች አላሰማቸዋለሁ። መስቀል አደባባይ የኛ ነው ብለው የሚናገሩ ጳጳሳት አሉ ወይ ጳጳሳት አሉ። እኛም እሱን ነው እንግዲህ የምናውቀው። አሁን ደግሞ የእናንተ የሚል ነገር በውስጥ ኩላካችሁ ለኛ አየው ማለት ነው። በከንቲባ ነገር የተነሳ እንግዲህ ተዘካላችሁ ብጥብጥ ተነስቷል። እስቲ እንመልከት። ማንኛውም ካህናት አባቶቻችን በየስፍራው የጥይት ራት ሲሆኑ ዝም መነኮሳት አባቶቻችን መናንያን ከገዳም ወጥተው ተወስደው እንደ በግ እንደ ፋሲካና እንደ ገና በግ ሲታረዱ ዝም ያብነት ተማሪዎች የነገ ቤተክርስቲያን ተስፋዎች የሀገር አለኝታዎች ቤቶቻቸው በላያቸው ላይ ሲፈርሱ ሲሰደዱ ዝም በየቦታው አብያተ ክርስቲያናት እንደ ችቦ ሲቀጣጠሉ ዝም በሁሉ ነገራችን ላይ በማስረሳት ላይ የተመሰረተ ሂደት ብቻ በቅድስት ቤተክርስቲያናችን መዋቅር ላይ መዋቅራዊ ጥቃት ሲፈጸም ዝም በሁሉም መልሶቻችን ላይ የማንጃበብና የመዘረፍ ነገር ሲያጋጥም ዝም እስከ መቼ ዝም እንበል?
እስከ መቼ ነው ዝምታችን የማይሰበረው? አባቶቻችን ሆይ ይሄንን መንጋ ከፊት ሆናችሁ ምሩን እባካችሁን። በሰማይ እግዚአብሔር ይፈርድባችኋል፣ በምድር ደግሞ የእናቶች እንባ፣ የሕፃናቱ ደም፣ የካህናቱ ለቅሶ ይፈርድባችኋል። ዛሬ ግን ዝም ልንል አልመጣንም። ዛሬ እውነትን ልንገልጥ ሐሰትን ልናጋልጥ መጥተናል። ምክንያቱም እቺ ቅድስት ቤተክርስቲያን ልጅነታችንን ሰጥታናለች። ትናንትና ላይ ቤተ ክህነታችን ሲሰነጠቅ፣ ዛሬ ደግሞ መስቀል አደባባይ ርስታችን ሲነጠቅ ቆመን የምናይበት አይምሮም ህልውናም ልቦናም የለንምና እውነትን ልንናገር መጥተናል። አዎ ቤተክርስቲያናችን ከገጠማት ፈተና አንፃር ይሄ ምንም ማለት አይደለም። ኦርቶዶክሳውያን ግን እውነትን መስክሩ። መስቀል አደባባይ አሁንም እንናገራለን። የባለ መስቀሎች ነው። ይሄንን ፈተና ያመጣችሁት አባቶቻችን ናችሁ። ትላንት እንደ ልጅነታችን ይሄንን አድርገን ነበር። ይሄ ቪዲዮ ምስክር ነው። ቤተክርስቲያኖች ረሳሽ ቀኜ ትልሳኝ ማርያም ትልሳኝ የቅዱሳን አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ ይፍረድብኝ። ድንጋይ አልጨበጥንም፣ ሰይፍ አላነሳንም። ኃይላችን እግዚአብሔር ነው። ኢትዮጵያ ሀገራችን ተዋህዶ ክብራችን ጌጣችን መመኪያችን ናት። መስቀል አደባባይ ባለማተቦች ነው። እኛ ናቡቴ ተክለ ሃይማኖት እስጢፋኖስ ሀብተ ማርያም ተክለ ሃይማኖት ልጆች ነን። ሰይፍ አንፈራም። እንደዚህ ትናንትና ናቡቴ ሆነው የቤተ ክርስቲያን ጉዳይ አሳስቧቸው የርስት መነጠቅ አንገብግቧቸው ምሽት ሳይሉ ንጋት ሳይሉ ቀትር ሳይሉ በቅዱስ እስጢፋኖስ ቤተ ክርስቲያን ግቢ ተገኝተው ጥይት የተተኮሰባቸው በታቦቱ ፊት ለፊት ያስለቃስ ጭስ የዘነበባቸው ኦርቶዶክሳውያንን ይሄ አይደለም አካሄዱ፣ ኦርቶዶክሳውያን ልጆች ስሜታዊ ሆነዋል፣ መፍትሄው ይሄ አይደለም ብላችሁ የጎንዮሽ አካሄድ ተጉዛችሁ የነበራችሁ ጴጥሮሳውያን ህብረት እንደና አባ ገብረ ኢየሱስ አባ ሕፃን አይነት ሰዎች የታል መፍትሄ ያመጣችሁት? ትላንት አላፋት ዝማሬ በግፍ ተከልክሎ በቦሌ መድኃኔዓለም እንዲጠብ ተደርጎ ነበር። ዛሬ ግን ያለምንም ከልካይ በፈቃጅና በአስፈቃጅ መካከል በሚኖር ስምምነት የመነጠቅ በሚመስል አይነት መንገድ እንዲህ በምንመለከተው መልኩ መስቀል አደባባይ ለሌሎች ሆኗል። መልሳላችሁ ይሄን ምን ትላላችሁ? ምን ታመጣላችሁ ደግሞ ብለን ዝም ብለን ታግሰን አይተን ነበር። ነገር ግን ምንም የሚከለክናችሁ ምንም የሚያመጣችሁልን መፍትሄ የለም። የታለ ካርታው? የታለ የይዞታ ማረጋገጫው? የቤተ ክርስቲያኒቱ ርስት መቼ ነው እጇ የሚገባው? ትናንት በተለያየ አይነት መንገድ ስትሰበሰቡበት የነበረው የቤተ ክርስቲያኒቱ ርስት የማስከበር ጉዳይ ከምን ደርሶ ይሆን? መልሱን ከየትኛውም አካል አንጠብቅም፣ ከእናንተ ነው። ትናንት በግፍ የተነጠቀችው ቤተ ክርስቲያናችን ዛሬ ወደ ፈቃጅና ወደ አስፈቃጅ ትርምስ ውስጥ እንድትገባ ተደርጓል። በጣም የሚያሳዝነው በራሷ አደባባይ የራሷ በዓል የሆነው ደመራ እንኳን ሲከበር ለ4 ሰዓታት ብቻ ነው እዛ ቦታ ላይ አጥር ታጥሮላት እንድትቆይ ተደረገው። መልሱን ከማንም አይደለም ከእናንተ እንጠብቃለን። የለበሰሙት ነው። ይሄ ነገር ተነስቶ ነበር። እንግዲህ የሚቃወሙ ኦርቶዶክሳውያን ነበሩ። ይሄን ነገር ይዘውታው ይታል አባቶች ይዘውታው እናስመለሳለን የኛ ነው። ራይሶስ ከንቲባ እሱ ግን ባገችበት ሰዓት ተቃውሞ ተነስተው አባቶች እኛ እናስመለሳለን፣ እኛ ተውልን ልጆች ወይ እኛ ተውልን ብለው ዝም ተብሎ ነበር። ከዛ ዝም ጥጭ ነው የተባለው። ምንም አልተመለሰም። እስቲል ምንም የተመለሰ ነገር የለም። ቤተክርስቲያኒቷ የኔ ነው ብላ የሚል ነገር አላሰማቸው። ቀደም እንዳልኳችሁ ይሄን ነገር ስናገር እዚህ ጋር ማወቅ ያለብን ነገር አሁን ለመናገርም ኮፈራቻ አለብን። ባይዘው በጣም ችግር እሱ ሆነ የምንገኘው ይሄ ስንናገር ነው። ወንድማችን ብሩኬት የደዘሩ ፋይል እኔም ሌሎችም ወንድሞች ኦርቶዶክሳውያን ሚዲያ ላይ ኦርቶዶክሳውያን ይሄ ነገር እንዴት ነው ለምን ይሆናል በጥያቄ ስናነሳ የሆነ ነገር ይለጠፍብናል። ባንዳ ናቸው፣ ነፍጠኛ ናቸው፣ ተቋሚ ናቸው የሚል ነገር ይለጠፍብናልና የሃይማኖት ተቋም መሪ የሆነው ማነው ቄስ ታጋይ ምን ነበር አሰማችሁ ሲሞኑ አንዳንድ ጊዜ ሃይማኖትን ከሃይማኖት ለማጋጨት ሀገር ሰላም እንዳይሆን ሀገር
እንዳይረጋጋ የሚሰሩ 24 ሰዓት የሚደክሙ ኢትዮጵያ ለምን ተሳካላት? ህዳሴ ግድብ ለምን አቆመች? ከድህነት ከችግር ለምን ወጣች? የሚሉ 24 ሰዓት ይደክማሉ። አልሳካ ሲላቸው በሃይማኖት ሊያበጣብጡን ይፈልጋሉ አይደለም? ይሳካላችሁ አይሳካላችሁም በሏቸው። አንድ ድምጻችሁን ከፍ አድርጋችሁ አይሳካላችሁም በሏቸው። ግለሰቦችን ከተቋማት ለዩ። ምዕመናን እኔ ወቅታዊ አጀንዳ ስለሆነ ነው። ሃይማኖት ተቋማት ለምን ዝም አለ? ቀሲስ ታጋይ ለምን ዝም አለ? በእያንዳንዱ ቤት እየገባ ሞባይል ላይ ለሚሰሩት ወንጀልና ሴራ መግለጫ ሲሰጥ አልኖርም። ይሄ ነገር ሲያደርጉ ነበር እንግዲህ ኦኬ ወንጀለኞች ናቸው፣ ሴረኞች ናቸው፣ የሆነ ተልእኮ አላቸው ብለው እኛን የምንፈርጀው በሰሞኑ ጉዳይ አለ እኮ ሰሞኑን አጀንዳው ሳለ ጉዳይ አለ። ሰሞኑ አጀንዳው የነበረው ጉዳይ ምንድነው? የልጅቷ ጉዳይ ነው። ኦርቶዶክሳውያን ስላችሁ ሲቀደር ነበር። ቤተክርስቲያናችን በዛ ላይ ስትዋረድ ነበር። ቤተክርስቲያናችን ሲያዋራት ሲያንቋሻት ነበር። ለዚህ ጥያቄ ስላነሳን አጀንዳ አለ ከኋላቸው። ለዚህ መግለጫ አንሰጥም አለ የሃይማኖት ተቋም። የሃይማኖት ተቋም መግለጫ የሚሰጠው መቼ ነው? ለእነ ኡፋይት ወንድሞች ነው ይታስሩ ብሎ መግለጫ ያወጣ ማለት ነው። ምንም በሚያውቀው ነገር ገብተው መግለጫ ያወጣል። ምንም አልሰፍለው እኮ ምንም አንድም ቀን አይቶ ታያቅመው ወንድሞችን ኡፋይ ነው እኮ ዝም ብሎ በተባለው ነገር መግለጫ ያወጣል። ለነሱ ሲሆን ለኛ ሲሆንስ ዝም ጭጭ። ይሄ ኖርማል ነገር ነው። እንደው ከኋላቸው ተልእኮ አለ። ኦኬ የተነካ ነው እኛ ተልእኮ ከኋላቸው አለ የምንባለው እኛ እንደዚህ ችግር ውስጥ ያለ ነውና አሁን እነዚህ ወንድሞች እንዲህ ስለሚናገሩ ይሄን የተናገሩበት ምክንያት የሆነ አጀንዳ ይዘው ተልእኮ ኖራቸው ሳይሆን የሚሸል ልጆች ስለሆኑ በቃ ይመለከታቸዋል። ኦኬ እኔ ስለ ቤተክርስቲያን ይመለከተኛል። ቤተክርስቲያን ስለቤተክርስቲያን የሚመለከተው እዛ የተቀመጠ አባቶች አይደለም። እሱ ማለት ነው አለው ሲጀምር ይመለከተኛል። ለኔ ክርስቶስ ይጠይቀኛል። ቤተክርስቲያንን እኔ ቤተክርስቲያን ቅናት አልበላም ብሎ ይጠይቀኛል ክርስቶስ ነገ። ስለዚህ ነው ስለሚመለከት ይሄ ስንናገር የምትለጥፉብን ሰዎች አይደለም መለጠፍ ረሽሙን ከፈለጋችሁ አታዋጅ ባንዳ ናቸው፣ ነፍጠኛ ናቸው፣ እንትን ናቸው፣ አጀንዳ አላቸው። እሱን ተውና ቀላል ነገር ነው፣ ትንሽ ነገር ነው። እሱ አፍ ነው፣ እሱ ችግር የለውም። ከዛ ይበልጥ ነገር ብታመጡ ዝም የሚል ሰው አለ ብዬ አላስብም እንግዲህ አሁን ላይ እና እንደዚህ አይነት ነገር ነው የሚለጠፍብን። ይሄን ጥያቄ ስለነሳ መስቀል ጉዳይ እንዴት ሆነ ብለን ተጠየቅን። እነዚህ ረብሻ መፍጠር ፈልጓል፣ እንትን ማድረግ ፈልጓል ተብለን እንታሰራለን። ይሄ ጥያቄ ሳይመለስ ነው አይዘው የመስቀል ጉዳይ ጥያቄው ሳይመለስ ኦኬ ወይ እናንተን አልተባለም ወይ እናንተንም አልተባለም። የኛ ካልሆነ እኛ ወደ ሰጠንና የኛ ራሳችን ቦታ ላይ እናዘጋጅ። ማንንም በቱ የሚጨፍርበት ማንንም እንደፈለገ የሚደንስበት ቦታ ላይ እኛ እዛ ቦታ እንትን ከምንል የራሳችን ቦታ እንድናዘጋጅ ወይ እናንተ ነው እናንተ አይደለም የሚል ነገር ከቤተክርስቲያን ሰጠን ነገር የሰማው ነገር የለም። እሷ እናንተ አይደለም ብላለች፣ ዲያቆኑ መጥቶ እናንተ አይደለም ብሏል። ቤተክርስቲያን ደግሞ የኛ ነው የሚል አቋም ያላት እስካሁን ድረስና ቤተክርስቲያን ስራቸው አንዳንድ አባቶች ለምሳሌ ያክል በ2014 የወጣ አንድ መግለጫ ነበር። በዚህ በመስቀል ጉዳይ ላሰማችሁ እስቲ። የመስቀል አደባባዩን አሁን ባለበት ሁኔታ ለማደስና ለማስዋብ ምቹ ለማድረግ እንቅስቃሴ ሲደረግ ብዙ ጥያቄዎች ተፈጥረው ነበር። ምክንያቱም ምን ሊደረግ ነው የሚል እኛም ጥያቄውን አቅርበን ነበር። የሰጡን መልስ ባለቤቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኛ የአዲስ አበባን ገጽታ ለማሳመር ስለተነሳ ማማር ስላለበት ይሄ ደግሞ ከውጭ ሲመጣም ፊት ስለሆነ መግቢያ ስለሆነ ማማር ስላለበት ይሄ ሁላችንም ግዴታ ነው። አስውበን ልንሰጣችን ባለቤትነቱ ሳንወስድ አስውበን ለመስጠት ነው ብለውን በዚህ ስምምነት ተደርጎ ደብዳቤ ሰጥተዋል። ይሄ ነው እንግዲህ ይሄ ደብዳቤ ካላችሁ ለምን ድሮ ይሄን ቦታ ይዞት ያልተቀበላችሁ ቤተክርስቲያን? ኦኬ አሁን ለማንም ተዛው ተጨፍርበታል፣ እንትናም ተጨፍርበታል፣ መሐመድም ተጨፍርበታል፣ እንትናም ለምን ይሆናል? ኮንሰርት የሚዘጋጅባት ከተፈለገ ለምን ይሆናል? ኦኬ እንደዚህ የሚል ደብዳቤ ተነበራችሁ። ይሄን ደብዳቤ ታችራችሁ ጠይቃችኋል። ምን ተባላችሁ? ጠይቃችሁ ይቻላል እኮ መልሱ ለምን አትናገሩም? አሁን ጥያቄው 2014 ላይ እንዴት ተብሎ ነበር? 2014 በዛን ተቃውሞ የሚነሳበት ሰዓት በመስቀል ጉዳይ እንደ የሚል ተነግሮን ነበር። እኔ በዚህ ቪዲዮ ተመልክቼ ባለፈው ነገራችሁ ነበር። ይሄ ነገር የኛው ነው የሚል አቋም ይዤ ተናግሬ ነበር። አሁን ግን ይሄን ነገር በውስጥ እኮ ተስሎኩልኝ ደንግጫለሁ። ያሱ በተለይ የዲያቆንን ቪዲዮ ስመለከት የዲያቆን ማን ነው ዳንኤል ቪዲዮ ስመለከት ደንግጫለሁ። ያሱ በጣም የደገጥኩት በጣም ሾክ ያደረገኝና እንደዚህ አይነት ነገር አለ። ይሄ ነገር ባለበት ይሁላ ጥያቄ ባልተመለሰበት ቦታ ላይ ገና ለገና 8 ሚሊዮን ብር እርዳታ ተደረገ ተብሎ የምስጋና ማስወር ነበር። አሰሙን እናስታውሳለን። እንመልከት ድጋሚ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በንጉሠ ነገሥቱ ዘመን ተቋርጦ የቀረውን ታሪክ ቀጥለው ታሪኩን ከተቀበረበት አንስቶ እንደገና ህይወት በመዝራት በርሶ
የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኖ ከ8 ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸውና በዚሁ አጋጣሚ አባቶቻችን ብታመሰግኑ ለማሳሰብ ያክል ነው። የወጣችሁ የወረዳችሁ ለቤተክርስቲያኗ ሞገስ ሆናችሁ እየሰራችሁ ስለሆነ እግዚአብሔር መልካሙን ነገር ያድላችሁ እላለሁ። 8 ሚሊዮን ብር በላይ ወጪ ተደርጎ በበዓለ መስቀሉ በመስተዳድሩ በኩል ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር በእናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይሄም ትልቅ ኩራት ይሰማናል ለእናንተ በልጆቻችሁ። እኛ ካወቅንበት ድሉን ከተጠቀምንበት በብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለንበት ወቅት ስለሆነ ከኛ ካልጎደለ ከኛ ካልቀረ በስተቀር በዚህ በኩል የቀረ ነገር ያለ አይመስለኝም ወይንም የለም ማለት ይችላልው። እኛ እየተደረገ ያለው እገዛ ድጋፍ ቀላል አይደለም። የነበሩት ኃላፊዎች ከንቲባቸው የሆኑ ሌሎች መንግስታት በነበሩ ዘመን እንደ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። ትምህርት ከንቲባ ዘመን በጣም ለቤተክርስቲያናችን ልዩ እገዛ እየተደረገልን ነው ያለውና ለወደፊትም ይሄን እገዛችሁ እንዳይለየን ነው የምለው። መስተዳድሩ በዚህ በከተማ ባለው ጠንካራ አመራር ጠንካራ አሰራር ያለ መሆኑን በየጊዜው በመናየው እንገነዘባለን። በቃ ገንዘብ ብቻ ካሳገኘ ሌላ ነገር አያስፈልግም። በቃ ሁሉ ጥያቄ ተመልሷል። እንደው ከኛ በኩል ነው የቀረው። ይሄን የሚያክል ጥያቄ በግብረ ጥያቄ ተቀምጦ ያለ እንደው በእኛ ይቀርቷል እንጂ ከናንተ አልቀረም ይባላል። የመጣ ሁሉ ነገር ብሎ ነው የሚያሳልፈውና ከባድ ነገሩ። እናንተም እንግዲህ በዚህ ጉዳይ አሳቻችሁ አስቀምጡ። ምክንያቱም ዲቴል ውስጥ ገብተን የምናወራበት ሆነ በዚህ ጉዳይ ቅድም ቀሲስ ታጋይ እንዳሉት ነፍጠኞች ነን እንትኖች እንባል እንደዛ ነው የምንባል። ስለዚህ እስቲ የናንተን ማሳዙ ጉዳይ አስቀምጡበት። በዚህኛው መስቀል ላይ የተስተዋሉ ነገሮች ነበሩ። ያው ትላንትም ከትላንት ላይ ያየን ነበርና እስቲ አንኞችን እንመልከት። የመስቀል በዓል ቢያልፍም ሁለት አስገራሚ ነገሮች መስቀል አደባባይ ተከስተዋል። እነሱን ላብነት ልጥቀስላችሁ። የመጀመሪያው እኚህ ከላይ የምታዩቸው የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሲሆኑ ለመስቀል በዓል የተገኙት በአባቶች ተጋብዘው ነበር። የመጀመሪያው አስገራሚ ነገር የሚጀምረው አሁን ነው። ደመራው ሲለኮስና የእሳቱ ነበልባል ሲነሳ የራሳችን አባቶችና አስተባባሪዎች መስቀል አደባባይ ለቀው ሲወጡ የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ግን ደመራው ተጀምሮ እስኪጠናቀቅ ድረስ ከህዝቡ ጋር አምሽተዋል። ህዝቡ በፍቅር አብሯቸው ፎቶ የተነሳ ክብር ሲሰጣቸው ማየት በራሳችን አባቶች የተናቀን ያክል እንዲሰማን አድርጓል። በዚህ አጋጣሚ ለካርዲናልን ክብር ይስጥልን እንላለን። በሁለተኛ ደረጃ አስገራሚ ነገር የነበረው በማርሽ ባርድ የቀረበው መዝሙር ሳይሆን ዘፈን መሆኑ ነው። ከዘፈኖቹ መካከልም የሰማኸኝ በለው፣ አሸብርቋል የዛሬው ቀን፣ ያስተራወቀ አበባየሆሽ፣ የመሐሙድ አህመድ ሰላም ሰላም የሚሉት ዘፈኖች ነበሩ። በመንፈሳዊ በዓል ላይ በመንፈሳዊ መድረክ ላይ ዘፈን መዘፈኑ በዓሉን አናጋሪ ያደርጎት አልፏልና ለወደፊቱ እንደ እግዚአብሔር ፈቃድ አይነት ነገሮች ባይደገሙ ለማለት ነው። ለመሰማት ነው እንግዲህ እነዚህ ነገሮች ያናገሩ ነበርና ሲያጅም ወንጌል ተሰብኳል ወይ ራስ ጥያቄ ውስጥ ይቀመጣል። የዛን ጊዜ መስቀል ቀን ላይ ስለ ነገስት ህሊና ተነግሯል ወይ ስለ መስቀሉ ተነግሯል ወይ የሚል ነገር ራሱ ጥያቄ ይቀመጣል። ተሰብኳል ወይ ኦኬ ወንጌል ያው ላዝ በዛ ያለ ተሰብኮለታል የሚል ነገር ራሱ እንደ ጥያቄ እንደ ግብረ ጥያቄ እናስቀምጥና እናልፋለን የምንመለስበት ጉዳይ ስለሚሆን። ነገር ግን እኛ አባቶች በጋርድ እንትን ብለው ነው ያሉት ወዲያው እንደተለኮሰ በጋር የተጠበቁ መኪናቸው ውስጥ ገብተው ነው የሄዱት። እነዚህ እኛ አባት ደግሞ እዚህም ቆመው እናመሰግናለን ባጭሩ እግዚአብሔር ይስጥልን። ወንድማችን በስለ ዘፈኑ ወንድማችን አስተዋልና ዘፈን ሲደረግ ነበር እዛው ተናልና ይሄን ነገር ወንድማችን ኮሜዲያን እሸቱ በኮሜዲ መንገድ ከዚህ በፊት ትንቢታዊ ነገር አድርጎ ነበር። ላስመልከታችሁ። መስቀል በዓሉ ራሱ አለ ከተወረሰ ቆየኩ ወይ አልሰማሽም? ይኸውልሽ አንቺ ደመራ ልታከብሪ በስነ ስርዓት ነጠላሽን መስቀለኛ እንዳጣፍተሽ ለብሰሽ ባበለሽ ዝማሬ ወንጌልና ደመራ ልታከብሪ ቡራኬ ልታገኚ ትመጫለሽ መስቀል አደባባይ። ልክ አንቺ ስትደርሺ የፖሊስ ማርሽ ባንድ ይደርሳል ከጎን ማለት ነው። የፖሊስ ማርሽ ባንዶች ደግሞ በጣም ነው የሚያምሩት።
አለባበሳቸው የሚይዙት መሳሪያ እና ቆንጆ ሴቶች ከፊት ነው የሚሆኑት ረጃጅም ናቸው ሴቶች አይተሻል እና አጭር ቀሚስ ነው የሚያደርጉት እግራቸው በጣም ነው የሚያምረው ጸጉራቸው ራሱ ደስ ሲል እኔ ሁማኔር ነው ብዬ ምን አገባኝ ብቻ የራሳቸውም ይሁን በጣም ነው የሚያምረው እና ዱላ ይዘው ነው የሚመጡት ሲያደርጉት መስቀሉን ትተሽ ዱላውን ነው የምታየው ቀለበችው ከዛ የጋሻ በራ ሞላ የኦርቶዶክስ መዝሙር አለው አይደል ያለው መሰለኝ እኔ ለባህሉ ላይ ይከፈታል ቴምፔምፔሪም ዲፔምፔምፔሪም ዲፔምፔምፔሪም ፒሪሪም 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 አንቺ እኮ አገር ሰላም ብለሽ እየዘመርሽ ነው መስቀል ብርሃነ ለኩሉ ዓለም ያምራል አገሬ አገሬ ታከብሪ ሲያምርሽ ይቀራል ይሄ እንግዲህ ይሄ ነገር አድርጎ ነበርና እያየው ነበር ኮንሰርት ነው እንደዚህ ነበር ኦርቶዶክስ ላይቭ ላይ ገብቶ ሲጽፉ ነበር እኛ ላይ እንደምታውቁት በገለ ጉዳይ ይሁን ለማንኛው ግን ለዚህ ሲባል ነበር እሸቴ ነው ነገረው ነበርና የተከራወረውም ይሄ ራሱ ነገር ነው መስቀል አደባባይ ላይ ዘፈን ይዘፈን ነበር በማርሽ ባንዱ ማለት ነው እና ተረገ የሚገኘው የኛም በዓል ላክ እንደምን መሰላችሁ የማስጣል ነገር እኛ ነገር እንዲረሳ ማለት ነው እኛ ነገር እንዲረሳ ለመረገ የተሞከረው የሚገኘውና እንመከረ እስቲ ታቦት ተሸክመን እናከብረው የመስቀል ዘምናከብረው በዓል ማን ነው የሚያደበዝዘው ማን ነው የሚያዳክመው ማን ነው እንዲቀዘቅዝ የሚያደርግ አስተውል ትውልድ እንዳታቀዘቅዘው መቅመቅ አድርገው መቅደመቅ አድርገው ለማን መሰለህ ያንተ ፈሪያቱ እኛስ ካለን እስክንሞት ድረስ አለን ደማችን ጠብ ይላል የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀር ተወደደም ተጠላ ሃይማኖታችን አናፍርም በሃይማኖታችን ወደ ኋላ አንልም አሁንም ጀምሮ አንገቴን ተጣጣ ነምታ አይዞ ካከበርከው ትከብራለህ ከፈራ ፈሪ እኮ ያመልጥ ጠንቀቅ ሃይማኖት እስከዚህ ድረስ ናት ሃይማኖት እስከዚህ ድረስ ስለሆነች በምንም ታምር ወደ ኋላ ይባላል ጥምቀትን የመስቀልን በዓል አደራ ጠብቁ በዓላችሁ ይችናል አይሰው ሞኙ አያሌው ሞኙ ሰው ይላል ያገሬ ሰው አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው ይሄ ያስፈልግም የሚሉ አንዳንዶች ያልገባቸው አደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው እዚህስ ሊያወርደው ይችላል መሰላል ሊያወርደው ይችላል የሰማዩን ባንዲራ በምን መሰላል ያወርደው ይሆን ገና አልገባውም እኮ ገና ነው ሰው ያዘውን እየጣለ ያልያዘውን ይጨብራል ይቺ በዓል ለዘላለም ናት አትርሷት ከነጠቅ በኋላ መመለሻ የለም ተጠንቀቅ ለቱን የጥምቀትና የመስቀልን ደመራ በዓል አደባባይ አላከበር ነው ይህን ድል ተጠቀምበት ወደ ኋላ አትበል አትሽሽ ማን ሰጠው ነው በዓሉን ብሰል ጥያቱን ያዚራስ ግን ጠብቅ አንተ ካልጠበቀው ማን ይጠብቅልህ ነው ረከብ ያንተ ነው ጋር ተመልካቻቱን መስቀሉ ያንተ ነው ጥምቀቱ ያንተ ነው በዓልህ ነው ላይክ የተፈለገው ነገር ይሄ ነውና ማስረሳት ነገር ነው በዚህ መስቀል ራሱ እንደምናውቀው ብዙ ኦርቶዶክስ አልሄዱም ነበር በተለያየ ኬዝ አልሄዱም ነበር እኔ ሄጄ ላከብር ወንድሜ ታስሮ ያለ እንደዚህ የተፈጸመብን ያለ ድንግል ማርያም እንደዚህ አላረግም ይያለ ብዙ ኦርቶዶክስ አልሄዱም ነበርና የሄደው ራሱ የተለያየ ያስታውቅ ነበር ምን ችግር ነበረበት ሁሉም ቀጣይ ዓመት ደግሞ አስቡት አሁን በዚህኛ ዘፈን ተሰማ ቀጣይ ዓመት ደግሞ ዘፈን ለመስማት ሄደ ብሎ ቤቱ ይቀራል በቃ እንደዚህ ያለ ነገር ይጀበራሱ የአዳይ ባለው በመሆኑ ይቅርና እንደ አላፋ ዝማሬ ቤት ውስጥ እንትን ውስጥ በቃ አጣይ ክርስቲያን ውስጥ ይደረግ ይሄዳልና ይሄ ነገር እናስተው ለማለት ፈልጋለሁ መምራችን ዲያቆን ካሪም እንግዲህ በዚህ ጉዳይ ያነሳው ነገር አለ እንመርከስ እስቲ አስበው የማታ ኢቨንት እኮ የለም እኮ በነገራችን ላይ የትም እኮ የለም ማለት ያንንም ያህል እሳት ሁሉ ያለበት በጨለማ ሲታይ የሚያምር በቀኑም ሲታይ በጣም ከለርፉል የሆነ እንደው ከተማይቱን የሚያጥንጣን ሊደረግ ይችላል መስቀል አደባባይ ላይ ምክንያቱም በጣም ከለርፉል ነው ሌላ ንግግሮች አይደለም መስቀል አደባባይ ላይ ዘንድሮ መስቀል ለየት የሚያደርገው ካለፈው ምናምን የሚሉ ንግግሮች አይደለም እሱ ሰልችቶታል ሰው በእርግጠኝነት እንደ ኦሎምፒክ ተወዳዳሪ ዘማሪያን ዘምረው ቶሎ ሮጠው እንዲያልፉ ማድረግ አይደለም እሱ አይደለም ያማረ
እዛው ቆሞ ምህላ አድርጎ ጸልዮ ዘምሮ ነፍሱ አርፋ ከዛ በላይ ውብ በካሜራ ስታያት እኮ የምታፈዝ ቤተክርስቲያን እኮ ነች። ማንም ጋር የሌለ ማለት ነው። ጥሩ አዳራሽ ልሰራ ትችላለህ። ጥሩ ሳውንድ ሲስተም ሊኖር ይችላል። ጥሩ ሱፍ ለብሰው ጥሩ የሚናገሩ ሰዎች ልታመጣ ትችላለህ። የኢትዮጵያ ቤተክርስቲያን ያላትን ሀብት ግን ማምጣት አይቻልም። ቪዥዋሊ የሚተካከላት የለም። እውነቱ ይሄ ነው እንግዲህ እና ይሰራበት በዚህ ጉዳይ ዝም አትበሉበት አባቶች፣ ወንጌል ይስሩበት አስቀዳሚ ላይ እንጂ የሆነ ማርሽ ባናምታችሁ ዘፈን ጋፍታችሁ የሆነ እንትን መጥቶ የራሱን ነገር አምስት ደቂቃ አድርጎ ዘምሮ የሆነ ሰው ተወዛውዞ እዛ ጋር ፎክሮ ምናምን እንደዚህ ነገር ይሰለቻል በጣም። መምራቸው እንዳሉት የዘንድሮ ሁሌ በቃ የዘንድሮት ለየት የሚያደርገው የዘንድሮ በዓል ለየት የሚያደርገው የዘንድሮ ጥምቀት ለየት የሚያደርገው የዘንድሮ መስቀል ለየት የሚያደርገው 8 ሚሊዮን ተደገፈን የዘንድሮ ጥምቀት ለየት የሚያደርገው እንትን እዚህ መጥቷል። ምን ያገባንኛ ይመለከተና ሲጀምር እነዚህ ማንንም መጣ ማንንም ቀረ አቲ ባሉን ለየት ማድረጉን ተውና እስቲ የባለ ወዙን አምጡት እስቲ መጀመሪያ ወዙን ቤተክርስቲያን ወዚ ኑሮ ሲባሉ በራሱና ነጭ ልብስ ለብሰን ስላማረን ምንድነው ከላይ በኩል በደረው ተቀርጸን ስላማረን የተለያየ ክርስቶስ ስላሳየን ኦር አሮጋጭ ቀይ ለብሰን ካይስ እንቀረጽ ቆንጆ ስለሆነ በዛ አይደለም ባል የሚተካው ራሱ ወዙን አምጡት እንደዛም ወለስቲ ላይ ነው ወዙ እና የቤተክርስቲያን ስርዓትን አስከብሩልን አስፈልጋለሁ። አይናው እንደመት ምን ብላሽ ምን አይነት ነገር እንደምለጠፍ ብነይ ስለናገር እናንተም ማስተካከሉበት እንግዲህ ቀጣይ አዲስ መረጃ ልጅላችሁ ቀርብ ነው የሚሆነው። ለቻይ ቪዲዮ ቲም ነበር አይብ ለተማራችሁበት አዲስ መረጃ ምናጋችሁ በተጠራጠረን በቀጣይ ደግሞ እንመለሳለን። ከመለሱን ቸርቀውልኝ ሰው እንዴት ገበታውን ይረሳል? አነ ውእቱ ህብስተ ሕይወት የሕይወት እንጀራ እኔ ነኝ አለ ማን? ልጇ ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 6 ከቁጥር 35 ላይ የሕይወት እንጀራ እኔ ነኝ ማን? ልጇ። የሕይወትን እንጀራ የወለደችልን ማን ናት? ድንግል ማርያም። እኛ እንጀራ የምንበላበት ገበታ የሆነችልን ማን ናት? ማዕድ የሆነችልን ማን ናት? ድንግል ማርያም አይደለም እንዴ? ይሄ ብቻ አይደለም እኮ የዓለም እናት መሆኗን የደቂቅ አዳም የአዳም ልጆች እናት መሆኗን በዕለተ ዓርብ በመስቀል ስር እናት ስለሆነች እነሆ ልጅሽ ብሎ ድንግል ማርያምን እናቱን ለዮሐንስ አስረክቧል። ዮሐንስ ወንጌላዊ ዮሐንስ ደግሞ ዓለምን ወክሎ ድንግል ማርያምን ወደ ቤቱ ይዞ ገባት። በማቴዎስ ወንጌል በምዕራፍ 1 ከቁጥር 20 ላይ ማርያምን ለመውሰድ አትፍሩ ተብለናል። ለጊዜው ለቅዱስ ለጻድቁ ዮሴፍ ነው፣ ግን ጊዜው ግን ለሁላችን ነው። እናትነቷ ለሁላችን ነው። እናትነቷ ለዓለም ሁሉ ነው የተሰጠው። ስለዚህ እናት ሆና ለዓለም የተሰጠችው በዕለተ ዓርብ ነው። በማን በኩል? በወንጌላዊ ዮሐንስ በኩል። በዮሐንስ ወንጌል በምዕራፍ 19 ከቁጥር 25 ላይ ተመዝግቦ እናገኘዋለን። ይሄ ብቻ አይደለም፣ ቅዱሳንም አመስግኗታል። ጻድቁ አባ ሕርያቆስ በቅዳሴ ማርያም ኦ ማርያም በእንተዚህ ናፈቅረኪ ወናቤኪ እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስተ ሕይወት ዘበአማን። ማርያም ሆይ ስለዚህ እንወድሻለን፣ ከፍ ከፍም እናደርግሻለን። እውነተኛ የጽድቅ መብልና እውነተኛ የሕይወት መጠጥን ወልደሽልናልና ብሎ አመሰገኗት። ቅዳሴ ማርያም ከቁጥር 9 ላይ ሊቃውንት አንብቡት። ስለዚህ እመቤታችን ገበታችን ናት። ገበታችን ለምንድን ነው የምንረሳ እንዴ? በቆሎ ትምህርት ቤት በእንተ ስሟ ለማርያም የእመቤታችን ስሟ ምግባችን ነው፣ ስሟ መጠጣችን ነው፣ ስሟ ክብራችን ነው፣ ስሟ ልብሳችን ሕይወታችን ነው። አዎ ራሱ ልጇ ኢየሱስ ክርስቶስ እኮ ነው ተናገረው፣ አነ ውእቱ ህብስተ ሕይወት። እንዴ የሕይወት እንጀራ የዓለም እንጀራ እኔ ነኝ። ከዚህ የበላ ከዚህ የጠጣ ለዘላለም አይራብም አይጠማም። ከማን የተገኘ? ከድንግል ማርያም የተገኘ ምግብ መጠጥ
በዕለተ ዓርብ በመስቀሉ ላይ እንደ በግ የታረደው ደሙ የፈሰሰው። ስለዚህ እናታችን ድንግል ማርያም ሰማያዊ ማዕዳችን ገበታችን ናት። እንጀራ መጠጥ ያገኘንባት በረከቷ ይደርብን።